እንኳን ለገንፎ ተራራ ለማንም አንጨነቅም አላለችም እንዴ? ፍቅር ማናት የገንፎ ተራራ? ሩታ ናት ወይስ ሄርሜላ ናት? መቼም ሄርሜላ መሆን አለባት። ሩታን እንደማታያት እኔ እርግጠኛ ነኝ። እንግዲህ ብዙዎቻችን ፍቅርና አብርሽ ዳግመኛ ይገናኛሉ የሚል እኔ በነገራችን ላይ ፍቅርና አብርሽ ዳግመኛ ይገናኛሉ የሚል ሀሳብ የለኝም። ትናንትና እንግዲህ ብዙዎቻችን ማናት ማናት ብለን ነበረ። እንግዲህ አንዳንዶችም የገመታችሁ አላችሁ። እኔ ግን በጭራሽ አልገመትኩም ነበረ። መቼም አይመሽም የለ መሸና አብርሽ ያው ፍቅርን ይዞ ዱብ አላለም እንዴ? እና እንግዲህ ሄርሜላና ሩታም መጨረሻ ላይ መጥተዋል። ሄርሜላ ግምሽ ነው አንገትሽን የደፋሽ? አፈርሽ በስራሻ። እፍር እኮ ነው ያለች። በነገራችን ላይ ሄርሜላ አቤት ስራ ሲያሳፍር። መጀመሪያ እኛ ታይ ታይ ብለሽ ነበረ። አብርሽ ጓደኛ የሆነሽም ፍቅረኛ የሆነሽም ሙሽማም አይሆንሽም፣ ታይ ሩታን አታስለቅሽ ብለን ነበረ። ዛሬ ግን ያው ስራሽ አሳፍሮሽ አብርሽ ከኔ ውጭ ሌላ ሴት አያይም ብለሽ ነበር መሰለኝ። ያው እኛን ለማየት አፍረሽ ነው እንጂ መቼም አንቺ አፍረሽን አፍረሽ ወይ ፍቅርን አፍረሽ ወይም ሩታን አፍረሽ ምን ሊሆን ይችላል አይታወቅም። ሰላም ውድ የተከበራችሁ እንዴት ናችሁ? እኔ ዳኒ አልሐምዱሊላህ። ትናንትና እንግዲህ በአብርሽ ቤት ፍቅርና አብርሽ ተገናኝተዋል ዳግመኛ ከአመታት በኋላ። እንግዲህ ፍቅርም እኔ ብዙ ጊዜ ማያት ዳግም የሚባል ልጅ አለና ዳግምን እየጥለው ነው። እኔ ፍቅር ግን ወላይ ታዘፉሽ ማለት ነው። በዳግም ላይ ዳግምን ብዙዎቻችሁ ልታውቁት ትችላላችሁ፣ ብዙዎቻችሁ ደግሞ ላታውቁት ትችላላችሁ። እና ከፍቅር ጋር በጣም ደስ ደስ የሚል ቪዲዮ እየለቀቁ ነበረ እና እኔ በጣም ነው የምከታተላቸው። እና ስለዚህ እንዲሁ ዳግምን ጥላ ከአብርሽ ጋር ትመጣለች የሚል ሀሳብ ልቧ ተሰብሮ ያን ሁላ ውርጅ ወርዶባት አሁን መልሳ ደግሞ እንዲሁ ከአብርሽ ጋር እኔ እኮ አንተም አንድ ልጅ አለ እኔም አንድ ልጅ አለ፣ በቃ ሁለታችን እኩል ነን። ከዛ በኋላ ደግሞ እነሱን እያሳደግን ሌላ ደግሞ እኔ እናንተ አንድ እንወልዳለን። ወይኔ ተላላጦብን እንጂ ተላላጦብን አይገልጠውም ማለት ነው። እንዲሁ ፍቅሬም እኮ የወለደች አትመስልም። እኔም ራሴ ልጅ የለኝም፣ ምንም የወለድኩ አይመስለኝም። ደግሞ ምን እንዳለ አታው እንትናላችሁ እንዴ? ፍቅርን የኔ ፍቅር ብዬ ያወጣሁላትኝ ስሟ ቢቲኒያ ነው መሰለ ስሟ እና የፍቅር በነገራችን ላይ ይህን ስሟን የቢቲኒያ የሚለውን አሁን ቀደም ስምሰም እንትን ብየዋለሁ። ፍቅር ለሚዲያ ብላን የመጣች እንጂ የእውነት ስሟ እንትን ነው ቢቲኒያ ነው። ከዚያ በኋላ ያው በፍቅር ጸደቅ። አሁን በፍቅር ነው መሰል መሰጣው ብዙ ጊዜ እና አብርሽ እንግዲህ ልጅ እያሉ በጣም እንደሚወዳትና በጣም እንደሚያፈቅራት ያው ዛሬ ብዙ ሚስጥር ወጥተዋል። አብርሽ ግን ምን ካለ እኔ ውጭ ወንድ የለም የምትለው ነገር በጣም ይገርመኛል። በተለይ እኔ ግን አንተ አሁን ብቻ ሳይሆን ከመጀመሪያው አንስተህ እንደዚህ ያችን ቢጫ ቲሸርት ለብሰህም ሰው ይወድሃል። ሴቶች ብቻ በጣም ነው የሚወዱህ። እና እንግዲህ ምን እንበላቸው ሁለት ዝሙተኞች ልጆቻቸውን አስቀምጠው ሁለት የሚዘሙቱ ሰዎች በአንድ ላይ ተገናኝተዋል። ባለፈው እንግዲህ ፍቅር ከኤፍሬም ጋር ስትሰራ አብርሽ በጣም ቋጭቶት ነበረ። የወንድሙን እርሻ ወንድሙ አረሰው የሚል እንትንስ ምንድነው መጥቶ ነበረ። እና ሩታዬ ያው እንግዲህ መቼም ፍቅር አንድ ነገር የምልሽ ነገር ምንድን ነው፣ ሩታ ምንም ነገር ባትናገሪያት እኔ የመጣው ለዚህ ነው። ይምጡ ምንም ነገር አልፈራም፣ እኔ ክብሬን አሳልፌ አልሰጥም ስትይ ነበር። ያው ክብርሽን አዎ ሁሌ አሳልፈሽ እንደማሰጭ አውቃለሁኝ፣ ይገባኛል። ግን ቢሆንም ሩታን ባትጫኛት። ሄርሜላ ደግሞ የስራሽ ነው። አብርሽ ዞሮ ከመጀመሪያ ፍቅረኛው ከሚወዳት ከሀገሩ ልጅ ጋር አንቺም የሀገሩ ልጅ ነሽ እና ከሀገሩ ልጅ ጋር በጣም ብዙ ነገሮች አብረው ያሳለፉ ውጣ ውረዱን ከትምህርት ቤትም እንደዚህ አብረው የተማሩ አብረው ብዙ ነገር ያሳለፉ እንግዲህ ፍቅራችን በጣም እስካሁን ግን አብርሽ ከፍቅር ጋር እኔ እንጃ ብቻ የሆነ ነገር ያለው የሚመስለኝ ማለት የሆነ ነገርማ ፍቅርና አብርሽ የተቀማመሱት ነገር አላቸው ብዬ አስባለሁ በልጅነታቸው። እና እንግዲህ ያው ፍቅርም አደገች። ከዚያ በኋላ ፉአድን ውሽማ ነው ባል አገባች፣ ፍቅረኛ ያዘች። ከዚያም ያው አብርሽም ሩታን አገባ እና ብቻ እየዞረ ፍቅርን የሚያመጣት ነገር በጣም ይገርመኛል። እና እንግዲህ ፍቅርም በነገራችን ላይ ከአብርሽ ጋር ስትመጣ
በጣም ትስቃለች። ከሌላ ሰው ጋር እኮ ቀልድ ምናምን ምናምን ነገር ምንም አይመቻትም። ምንም ነገር በቃ በሚመጣው ነው የምትመልሰው። እና ብቻ እንግዲህ በጣም ነው የሚያስደነግጥ፣ በጣም ነው የሚያስፈራ። ሩታዬ አይዞሽ፣ ያው ልብሽ እንደሚሰበር ይገባኛል። በጣም በተደጋጋሚ እኔ እንጃ። አብርሽ ግን ልጅ እያለው ሚስት እያለው ይህን ያህል መላላጥ፣ በቃ እንደገና ወጣት ልሆን እንደገና ሕፃን ልሆን የሚለው ነገር ወላሂ በጣም ነው የሚያስጠላኝ ማለት ነው። እኔ እንጃ ከሌላ ሴት ጋር ምናምን ነገር ቢመጣ ችግር የለውም ግን አንዲት ሴት ከምናውቃት ሰው ጋር አሁን ቀደም ብዙ ነገር አሳልፈው ከዚያ ተለያይተው ሩታ በጣም ብዙ ተሰድባ በጣም ብዙ ነገር ተብላ እንደዛ እንደዛ መልሶ ደግሞ አሁን ከፍቅር ጋር አሁን እሺ እኛ እነዚህ ልጆች ምን እንበላቸው? እሺ ምን እንበላቸው? አሁን አብርሽ ከፍቅር ጋር እኔ እንደገባኝና እንደተረዳሁት አሁንም እየዞረ ለሶስተኛ ጊዜ እኮ ነው ፍቅር የመጣች። መጀመሪያ አብረው ሰሩ፣ ከዚያ ከመሀል ተጣሉ፣ ከዚያ በኋላ ሩታ መጣች ከሩታ ጋር። ከዚያ በኋላ ሲጣሉ ደግሞ መልሶ ደግሞ ፍቅርን አመጣት። አሁንም መልሶ ደግሞ ከሄርሜላ ጋር ሲጣላ ሩታንም ሁለቱ ጨቅጫቃ ስለሆኑ አንቺ ፈታ ያልሽ ሰው ነሽና በቃ እኔ ከአንቺ ጋር ነው የምኖር፣ ምንም ነገር ጭቅጭቅ የለብሽ፣ ምን የለብሽ፣ ምን የለብሽ፣ በቃ እንደዚህ እንደዚህ ብሎ አመጣት። እና ስለዚህ እኔ ፍቅር ለሶስት ጊዜ ያመጣት ሰው ለሩታ መቼም አላውቅም ባል ይሆናታል ምናምን ነገር የሚል ሀሳብ የለኝም። ለምን ሶስት ጊዜ አየናቸው። መጀመሪያ መጡ፣ መጀመሪያ ድሮ የዛሬ 4 ዓመት ምናምን። ከዚያ በኋላ ከመሀል ተጣሉ። ከዚያ በኋላ ደግሞ መልሶ አመጣት። ከዛ ተለያዩ። ከዚያ በኋላ መልሶ አሁንም አመጣት። እና ይሄ ነገር ምንድን ነው የሚባል እና ቤተሰቦች ብቻ እኔ ግራ እየገባኝ ነው። ሩታዬ ያው ልብሽ እንደሚሰበር ወላሂ በጣም አዝናለሁ። ሄርሜላን እኮ ተዋት ማለት ነው። ሄርሜላን እሷን ወደ ጎድን ተዋት። ግን እኔ የሩታ ነገር አሁንም በጣም ፍቅርን መምጣት የለብሽም ነበረ። በነገራችን ላይ ድራማም ሆነም አልሆነም፣ ስራ እየሰራችሁ ሆነም አልሆነም የማውቀው ነገር የለኝም ቤተሰቦች